የጣላት ዕለት እኔ ራሴ አይቼዋለሁ ስትይ አንቺ ራስሽ መልስ ሰጠሽለትን ጉዳይ ነው እኔን የምትጠይቂ? ምን እንደገረመኝ ታውቃለህ? ግን ገና አይኗን እንደገለጠች የጠየቀችው ለፈጣሪ ቅርብ የነበረውም ነው በስካር ወድቆ ሁሉም ለተሳሳተው ስህተት መክፈል ያለበት ዋጋ አለ። ማርታ በመጨረሻም ደረጀ በጣም ውሸታም እና ከሃዲ እንዲሁም ደግሞ ቀጣፊ እንደሆነ አወቀች። እንግዲህ ሰላም በነገረቻት መሰረት ሆስፒታል ከለቀችም በኋላ ዳጣን አምጡልኝ ዳጣ እያለች እንግዲህ ስትጣራም ነበረ። ታዲያ ወይዘሮ ማርታ በዚህ ችግር እንግዲህ የሆነ የጠረጠረችው ነገር ነበረ። ሰላም ለምንድን ነው ከወትሮ የተለየ ዳጣ ብላ የተጣራችው? ዳጣን የምታውቃት አሁን ከቅርብ ጊዜ ወዲህ ነው። ታዲያ እኔን ልጆችን ለምን አልተጣራችም? ለምን ውሃን አምጡልኝ አላለችም? በማለት እንግዲህ ጥርጣሬ ውስጥ ገብታ ነበረ። እንግዲህ የተደበቀ ሚስጥርም አለ በማለት ጉዳዩን መፈተሽ ጀመረች። ሆኖም እንግዲህ ከዛ ሆስፒታል ሁና ደረጀንም ስታጣራና ስትጠይቀው ነበረ። ደረጀ ለምንድን ነው ዳጣን አምጡልኝ ብላ የተጣራችው በማለትም እንግዲህ ነግረዋለች። ደረጀ ግን አይ እኔ ምንም ማውቀው ነገር የለም፣ ነገር ግን ሁለታቸውን መገናኘት የለባቸውም ብሎም ነበር የነገራት። ታዲያ በዚህ ቅጽበት እንግዲህ ማርታ አንተም ቢሆን ይህንን ነገር ተከለክላለህ እንዴ? ምክንያቱም ምንድን ነው አሳማኝ ነገር ሊኖር ይገባል፣ ያለዛ መናገር አለብህ ብላ አፋጠጠችው። ደረጀ ግን ሊነግራት ፈቃደኛ አይደለም እና እንደዛ ከሆነማ እኔ በራሴ መንገድ አጣራለሁ፣ እውነት ያቻ በቂ የጠረጠረችው ነገር እውነት እንዳይሆን እንጂ እያለች እንግዲህ እየተንቀጠቀጠችም ቢሆን ከጀርባ ሆና ማጥናት ጀመረች። ወይዘሮ ማርታ ከዛ ሆስፒታል ሆና እንቅልፍም ሆነ ምንም ነገር አልተኛችም ነበር። ታዲያ እዛ ሆስፒታል ላይ ተኝተው እንግዲህ ቤቱ ባዶ ቤት ነበር። የሚበላና የሚላስ የሚቀመስም ነገር አልነበራቸው። ታዲያ በዚህ ቅጽበት እንግዲህ ደውላ እንዴት ነው የሚቀመስ ነገር አገኛችሁ ወይ ብለውም ነበረ። እሱም አዎ ብሏታል። እኛማ ገዝተን በላን እናንተስ እንዴት ናችሁ በማለትም ጠየቃት። እኔም ደህና ነኝ በማለት እንግዲህ ጠይቃለች። ይሁን እንጂ ከወጣችም በኋላ እንዴት ነው መፈለግ ያለብኝ በማለት አጣራች። ታዲያ ከሆስፒታል እንግዲህ ሰላም የተመረመረችበትን የምርመራ ውጤትና የሕክምና ውጤት አይተውም ነበረ። ከዛም በኋላ እንግዲህ ህዝብ በፊት ደግሞ አበጌ ለዳጣና ለሰላም ዲኤንኤ ምርመራ አስመርምራቸው ስለነበረ በዛ ቅጽበት እንግዲህ የዳጣና የሰላም አንድ አይነት ሆኖ ስታዩ እንዴት ሊሆን ይችላል በማለት እንግዲህ በጣም ተገርማም ነበረ። እንግዳውስ ቤት የለቃችሁ ትወጣላችሁ በማለት እንግዲህ የአንዳንዷ እንግዲህ አበጌ የነገረቻትና የጠረጠረችው ነገር እውነት እንደሆነ ከደረሰችም በኋላ በሉ ሻንጣችሁን ይዛችሁ ከዚህ ቤት ውልቅ በሉልኝ በማለት እንግዲህ ወይዘሮ ማርታ ለጥፋታችሁ መቀጣት አለባችሁ በማለት ሻንጣቸውን አስይዛ ከዛ ቤት እንዲወጡ አድርጋለች። ማርታ በኃይለኛ ተቆጥታለች። ይሁን እንጂ እባክሽ ተረጋጊና ከዚህ ቤት መውጣት የለብንም የተፈጠረውን ነገር ከአስገብ እናስረዳሽ ብሏትም ማርታ ግን ምንም አይነት ነገር መስማት አልፈልግም፣ በዚህ ቅጽበት ውጡልኝ፣ ቤት የለቃችሁ እናትና ልጅም አብራችሁ መጣችሁ፣ ያለ የሌለኝን ሀብቴን ምናልባትም እኮ ባለቤቴን አስገዳችሁ ሊሆን ይችላል እንጂ በጭራሽ ደረጃማ ከኔ ውጭ ከሌላ ሴት ጋር ሊሄድ አይችልም። ሰላም የሆነ ነገር አስነክተሽዋል። ለካ ይህን ያክል ዓመት ስትኖር ያብረሽኝ አላውቅሽም ማለት ነው። በእኔ ውጭልኝ በማለት እንግዲህ ከዛ ቤት መንጥቃ ማስወጣታለች። እንግዲህ ሰላም እርጉዝ ነች፣ ነፍሰ ጡር ነች። በዛ ላይ ደግሞ እንግዲህ ዳጣም ነበረች እና ሁለቶችንም እንግዲህ ከቤት መንጥቃ አስወጥታቸዋለች። ጓዛቸው ሳይቀር ነበር ይዘው እንዲወጡ ያደረገቻት። በዚህ ቅጽበት እንግዲህ ደረጀ እባክሽ እነሱም ቤተሰባችን ናቸው ማስወጣት የለብሽም ብሎ ቢመክራትም እሷ ግን አንተም ቢሆን ጠርግ በል ከፈለክ፣ ነገር ግን እነዚህ ሁለት ሰዎች እኔ ጋር እስከ ዛሬ ኖረዋል፣ ካሁን በኋላ ግን መኖር አይችሉም በማለት ሀሳቧንም ገልጻለን ነበረ። ደረጀ ዳጣ ከዛ ቤት ወጥታ እንዲሄድ አይፈልግም። ሰላም እንግዲህ ከዚህ በኋላ የራሽን ቤት ተከራይተሽ መኖር አለብሽ በማለትም መግባትም ነበረ። በእርግጥም ወይዘሮ ማርታ ከዛ ቤት ብታባራት ለደረጀ ጥሩ አጋጣሚ ነበረ። ከዚህ በፊትም ቤት ሊከራይላት እንደነበረ ነግሯታል። እንዲሁም ደግሞ ትልቅ ደስታም እንዳላት ያንን ደስታ ከነገራት በኋላ ከልጇ ጋር የምትኖርበትን ቤት እያመቻቸ ነው። ታዲያ እንግዲህ በዚህ ቅጽበት ከበፊቱ ቤታቸውና ከድሮ ቤታቸው ጋር እንዲኖሩ ፈቅዶላታል። ያ የድሮ ቤታቸው እንግዲህ በእሷ ስም ነው፣ በዳጣ ስም ነው የተመዘገበላት። ዳጣ ምን የምታውቀው ነገር የለም። ወይዘሮ ማርታም እንግዲህ የድሮ ቤታቸው በዳጣ ስም እንደሆነ አታውቅም። ይሁን እንጂ አቶ ደረጀ በዳጣ ስም የመዘገበላት ይህንን ቤት እኔ ነገ አንድ ነገር በሆንማ ለልጅ የምሰጣት አንድ ነገር ሊኖር ይገባል በማለት እንግዲህ በስሟ ሳታውቅ መዝግቦላታል።
ካርታና ፕላኑን እንግዲህ ለሰላም ነው የሰጣት። ሰላም ይህንን ጉድ ስታይ በጣም ነበር የደነገጠችው። እንዴት ሊሆን ይችላል? እትዬ እኮ ካወቀች ትገለናለች። ይህ እኮ ከክህደት ላይ ክህደት መጨመር ነው ትለዋለች። እሱ ደግሞ ለእሱ ምንም ችግር የለም አትጨነቂ በማለት ነበር ያሰበላት። ይሁን እንጂ ከወጡም በኋላ እንግዲህ ቤቱ እንዳለበት ብጥ ብሏል። ናታንም እንግዲህ ምሳሌውን ነግሯትም ነበረ። ወይዘሮ እትዬ ማርታ እንደው የሲሳይ የሚባለው ከሌላ ሴት ወልዶ አምጥቶ ልጁን ከቤቱ ቢያኖራት ምን አይነት ስሜት ይሰማሻል ብሎ ከዚህ በፊት ደረጃ ስጠይቃት የነበረውን ጥያቄ ጠይቋትም ነበረ። ታዲያ እሷም እንግዲህ ታውቃለህ የጥያቄ የመጀመሪያው አይደለም ስትጠይቅ እና ምን ላደርግ እንደምችል ደግሞ አላውቅም ብላ ነበር የመለሰችለት። ታዲያ በዚህ ቅስፈት እንግዲህ ናታን እየተንቀጠቀጠም ነበር የተናገረው። አሁን የዳጣ ትልቁ ስህተት እንግዲህ ለናታን ሚስጥሯን መናገሯ ነው። በናታን እና እንግዲህ በዳጣ መካከል ደግሞ ትልቅ ችግር አለ። እንግዲህ እህትና እህት በአንድ ወንድ እየተበጣበጡ ነው ያሉት። ነገር ግን አንዷ ሁሉንም ነገር ስታውቅ እህቷ እንደሆነች እያወቀች እንግዲህ ናታንን ቀምታት በእርግጠኝነት መጨረሻ ላይ አበጌ ጦርነት እንደምትከፍት እርግጥ ነው። ቢያንስ እንኳን እኔ እህቴ እንደሆንሽ አላቅም፣ ስለዚህ ናታን የኔ ነው እያልኩ የምታገልሽ ነገር ለዚህ ነበረ። ግን አንቺ እውነቱን እያወቅሽ እና ናታን የኔ እንደሆነ እያወቅሽ እንደገና ደግሞ እህትሽ እንደሆንኩ እያወቅኩ እንኳን ሞጥጥ አድርገሽ ወስደሽብኛል ናታን። ታዲያ እንዴት ነው ይህንን አንቺ የእህትና የእህት ግንኙነት ሊኖረን የሚገባው? በአንድ ወንድ እኮ ነው እየተጣላን ያለ ነው። ወይስ ደግሞ ይህንንም ልንካፈለው አስበሻል? እንደዚህማ ሊሆን አይችልም። ስለዚህ እኔ ናታንም በጣም ስለምወደው እባክሽ ተይልኝ ትላታለች። ዳጣ እኔ በጭራሽ ናታንን ልተውልሽ አልችልም። ምክንያቱም አሁን ላይ በጣም አፍቅሬዋለሁ፣ ወድጄዋለሁ። ከዚህ በፊት በእርግጥም እኔ አንድ ላይ እንድትሆኑ ፈልጌ ነበረ፣ ግን ደግሞ ናታን እኔ አልወዳትም አላፈቅራትም ብሎኛል። ከዛ በተጨማሪ ደግሞ ምንም አይነት ሴት እንደው አንቺ ራሱ እንኳን እህቷ ባትወይ ኖሮ እሷን ልወዳት አልችልም ብሏል። ምናልባትም ወደ ሌላ ሴት ጋር ሊሄድ ይችላል እንጂ ከአንቺ ጋር ምንም የምኖርበት ጊዜ ሆነ ሰዓት የማሳልፈው እያንዳንዱ ለፍቅር እንዳልሆነ እንድትረጅልኝ ብሎ ብዙ ጊዜ ደጋግሞ ነግሮሻል አበጌ። ስለዚህ የኔ ጥፋት አይደለም። ይልቅ የአርጆንን ብትረጂው እና ከአርጆን ጋር ፍቅራችሁን አብላችሁ ብትኖሩ ጥሩ ነበር ትላታለች። አርጆንም እንደተለመደው እንግዲህ በርጋ ቁጭ ብሎ መጠበቁን አላቆመም። ታዲያ መንገድ ላይ ውሃን ያገኛትና ለምንድነው ትናንትና የደበደብሽኝ በማለት ያፋጣታል። እንግዲህ ውሃም እባክህ ይቅር በላይ፣ ታዲያ ትናንትና ነው እንጂ የደበደብኩ ዛሬ እኮ አይደለም በማለት እንግዲህ የተለመደ ጥያቄዋን እሷም ጠይቀውም ነበር። እንግዲህ እሱም አሁን ሳልሞት ሂጂና ያችን እህትሽን ጠሪልኝ ያለዛ ሞታለሁ ብለሽ ባያት ወይም ደግሞ ደበደብሻለሁ ይላታል። ከዛ በኋላ እንግዲህ ሄዳ እንድጠራለት ነበር የፈለገ አበጌን። አበጌ ደግሞ ቁጭ ብላ እንግዲህ የጠበቀቻቸው ነው። እንግዲህ ውሃ ምንድን ነው ያለችው? ካጠረው ልትሞታለህ አይደል ብላ ጠየቀችው እና አዎ ሲላት ድብን በል ነው ያለችው። እንግዲህ እሺ እጠራላለሁ ብላ እንኳን አላዘነችውም። ነገር ግን የአርጆን እንደው ከአበጌ ጋር ከሚጃጃል ከምጥን ጋር ቢሆን ጥሩ ነበረ። ምጥን ቢያንስ አስተዋይ ናት፣ የተሻለች ነች። ከዛ ሲያዝን ደግሞ ትረዳዋለች። እንግዲህ አንድ ድራማ እያየ ቅውጥ ብላለች። እሷ ደግሞ እየተረዳችው አይደለም። ናታንም በዚህ ቅስፈት እንደ ብትረዳው እኮ ፍቅሩን በጣም ደስ ይለኝ ነበረ፣ ሁሌ እዚህ ጋር ቁሞ ሲያዩ በጣም ያሳዝነኛል ይላል። እንዲሁም ዳጣ ራሱ እንደዛ ትላለች። ይሁን እንጂ ሰላምም ከሆስፒታል ወጥታለች። ታዲያ ከሆስፒታል ከወጣችበት በኋላ ደረጀ ግን ምን አይነት ጨካኝ ሰው ነው? ይህን ያክል አረመኔ! እንደው አንድ ቤት እየኖርን ሳነግራት ሳታውቃት እንዴት ነው ሳነግረኝ ይቅር እያለች በጣም ስጮህበት ነበረ። ከዛ እሱም እንግዲህ እንደው ይቅር በይኝ፣ ምክንያቱም በቃ እንደዚህ ነው የሆነው አምሮባታል አሁን ማምዳት። ሰላም ደግሞ እኔ እኮ ልጅ እንደሆነች አውቄ ነበረ፣ ገና እንደመጣች በቃ ደመ ነፍሴ ነግሮኝ ነበር ትለዋለች። እንግዲህ ደረጀ ትናገራለች ብሎ አሁንም ቢሆን ፈርቷል ማለት ነው። ከማርታ ቀድማ፣ ማርታ ደግሞ ባሏ ለእኔ ታማኝ ነው፣ ደረጀ ከእኔ ውጭ ወደ ማንም ሴት አይሄድም ብላ ነው የምታስበው። እንግዲህ ደረጀ ክሷ ሳታቅ ሁለት ልጅ እንግዲህ ዱብ አድርጎላታል። ማርታ እንግዲህ ይህንን ስትሰማ ወይኔ ቤቱን በቅል አንድ ሆኖ ነው ቀጥ የሚለውን የሳስበው። ምክንያቱም ጥፋቶችን ይቅርታ የምትለት አይመስለኝም። እሺ የመጀመሪያዋ እንኳን የዳጣ ይቅር ልትለው ትችላለች። ከዛ ሁለተኛውን ይቅር የምትል አይመስለኝም። ነገር ግን ሁለተኛው ራሱ ሳያውቁ ሁላ ስለሆነ ያስረገዛት እንግዲህ ከባድ ነው የሚሆነው። ከዛ በተጨማሪ ደግሞ አሁን የተረገዘው ልጅ የእሱ እንደሆነ ራሱ አያውቅም። ሰላም ብቻ ናት የምታውቅ። እንግዲህ ብቻ ግን እንግዲህ ጦርነት የሚመጣ ይመስላል ወደፊት። እንግዲህ ዳጣ ድራማ እየሞቀ እየደመቀ እየሄደ ነው።
አበጌም ቢሆን እንግዲህ የልጅ ወለድና ከዛ ዲኤንኤ ምርመራ አስመርምረዋለሁ ትላለች። ከዛ በኋላ እውነቱ ሲፈርድ ደግሞ ሌላ ጣጣ ውስጥ ይገባሉ ማለት ነው። ሆኖም እንግዲህ ደረጀ ሰላምን ወደ ቤት አሳምኖ ሊያመጣ ሲል ምንድነው ያደረገው? ዳጣን ወደ አሮጌው ቤት እንድትሄድ እንዳይገናኙ ነበር የሱ ፍላጎት። ነገር ግን ዳጣ እንዳጋጣሚ ሆኖ እሺ ትልና ለወይዘሮ ማርታ ቴክስት አድርጎላት ስለነበረ ትሄዳለች። ከዛ አበጌ ግን የሷን ቴክስት ሁላ ነው እንግዲህ በድብቅ ያየችው። ለምን ራሱ አይነግራትም ለምን እንዲያረጋትም እያለች አባቷን በጣም እንግዲህ አናነቃ እየጠራችው ማርታ ስትቆጣትም ነበረ። አባት እንደዛ ይባልም እያለች እሷ ግን አይገባትም። ከዛ እንግዲህ ጠራቻትና ሄደች። ግን እንደ አጋጣሚ ሆንና ዳጣ ከአሮጌው ቤት ደርሳ ትመለሳለች ወደ አዲሱ ቤት። ታዲያ ሰላም እዚህ መኪና ውስጥ ገብታ ከወረደች በኋላ በጣም ነበር የደነገጠችው። በቃ ልቧ ጭንቅ አለ። ወይዘሮ ማርታ ራሱ ጨነቃት። ሁኔታዋን አየች። ደረጀም ተመለከተ። ምን ሆናት ነው ልጅ በማለት ተገረሙ። መጨረሻ ላይ እንግዲህ ዳጣ ትመጣለች። ያኔ እንግዲህ ቅፍ አድርጋ ልጅ በማለት አንዴ ተጣርታለች። ወይዘሮ ማርታ ገረማትና እንዴት ነው ልጅ የምትላት በማለት እንግዲህ ጥያቄ የፈጠረባት። ደረጀም ይንቀጠቅጣል። ሁለቶችም እንግዲህ ተፋጠው ይገኛሉ። እናት ልጇን አገኘች በመጨረሻ። ልጅ ደግሞ አላወቀችም እናቷ መሆኗን። ብቻ እንግዲህ ጭንቅ ብሏቸዋል። የዛሬ ጉዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።